መካከለኛ ገቢ ያላቸው ዜጎች ቁጥር ያነሰ መሄድ የህብረተሰብ መተማመንን እንደሚያጠፋ ተገለጸ። መካከለኛ ገቢ ያላቸው ሰዎች ቁጥር ማነስና በዜጎች መካከል ያለ የገቢ ልዩነት አለመመጣጠን የህብረተሰብ መተማመንን እንደሚያጠፋ የዩኒቨርሲቲ መምህርና የምጣኔ ሀብት ባለሙያው ፕሮፌሰር አለማየሁ ገዳ ገልጸዋል። ፕሮፌሰር አለማየሁ ለሀራምቤ ሬዲዮ እንደተናገሩት መካከለኛ ገቢ የሚያገኙ ዜጎች ጉዳይ የሚታየው ከሁለት አይነት እሳቤ አንጻር መሆኑንም አብራርተዋል። ሁለት አይነት አመለካከት አለ። አንደኛው አንዳንድ ሰዎች ብዙ አይደሉም እንጂ ትንሽ ሁሉም ህብረተሰብ እኩል ገቢ ሊያገኝ አይችልም። ምክንያቱም አንድ ታለንታችን ይለያያል። አንዳንዱ ስንፈጠር የተለያየ ታለንት ነው ያለን። ሁለተኛ ደግሞ ከተፈጠርን በኋላ ደግሞ ኢፈርታችን ይለያያል። ስለዚህ ሁሉም ሰው እኩል ያገኝ አይባልም። ማግኘትም የግድ የለበትም። በዚህ ሀሳብ ሲታይ ተፈጥሯዊ ነው ማለት ነው። በእኛ ደግሞ እንደ ኢኮኖሚስት የምናስበው ልዩነቶችን ለምሳሌ እኔ በጣም ከበረታው፣ አንቺ በጣም ከሰነፍሽ እኔ መበረታታት አለብኝ፣ አንቺ መበረታታት የለብሽም። ይሄ አንድ ኢኒኳሊቲ ይፈጥራል። ግን ይሄ ጤነኛ ህብረተሰብ እንዲያድግ ጤነኛ ኢኒኳሊቲ ነው። እንድንተጋ ያደርገናል። የተኩት ደግሞ ሀብት እንዲያከማቹ የሀብታቸውን ኢንቨስት እንዲያደርጉ ስለሚረዳ በዚህ መልኩ ቆንጆ ነገር አለ ነው። ግን ዋናው ነገር በጣም በህብረተሰቡ መሀል ከፍተኛ ጋፕ ሲኖር በጣም ብዙ ችግሮች ይፈጠሩበታል። የሚገርምሽ ይህንን ነገር ገብረ ህይወት ባይከዳይ የዛሬ 100 ዓመት ጽፈውታል። ይሄ ኢኒኳሊቲን አይተውት በጣም አሳስቧቸው የዛሬ 100 ዓመት ጽፏቸዋል ይሄንን ነገር ማለት ነው። እና ምንድነው የሚሉት መሰለሽ? እንደው በአጋጣሚ አጠገቤ ያለ ባነብልሽ ደስ ይለኛል ይላል መሰለሽ። የሚበላውና በስራ ያልሰለጠኑ ሰዎች ያልተሰራ ዕቃ ከሀገራቸው አውጥተው ሸጠው ትርፍ ቢያገኙ ለጥቂት ጊዜ ነው ይሉና ከዛ በደንብ ቃል በቃል ባልለውም ምን ይላሉ? በሀብታምና በድሃ መሀል ያለው ልዩነት መጠኑ እንበለ መጠን ይላሉ። በዛ ጊዜ እንበለ መጠን ማለት በጣም ብዙ ማለት የደረሰበት ሀገር መንግስቱ ከጥፋት አፋፍ እንደደረሰ ይቆጠራል ይላሉ። ከ100 ዓመት በፊት ታይታቸዋል ማለት ነው ይሄ ችግር። በተለይም እንደ ኢትዮጵያ ያሉ የምጣኔ ሀብት አቅማቸው ፈታኝ የሚሆንባቸው ዜጎች ባሉበት ሀገር ውስጥ ከፍተኛ ሀብታሞችና እጅግ ዝቅተኛ ገቢ ያላቸው ማህበረሰቦች መኖር ዘርፈ ብዙ ችግሮች እንደሚያስተናግዱም አስረድተዋል። ምንድነው አንድ 4 መሰረታዊ የምትዩ ችግሮች ይፈጥራል ይሄ ኢኒኳሊቲ ወይም እኩልነት ይፈጥራል። አንደኛው ሶሻል ኮሄዥን በህብረተሰብ መሀል ያለ መግባባትን ያጠፋል። ክራይምን ያበዛል፣ ወንጀለኝነትን ያበዛል። ትረስት መተማመንን ያጠፋል። ኢኒኳሊቲ ሲበዛ ሶሻል ትረስትን ያጠፋል ማለት ነው። የህብረተሰብ መተማመንን ያጠፋል። ይሄ አንደኛው ነው። ሁለተኛው ኢኮኖሚ ስታግኔት ያደርጋል። ኢኮኖሚው ሚድል ክላሱ እየሟሟ እየጠፋ ሲሄድ ለምሳሌ አሁን የአፍሪካን ዲቨሎፕመንት ባንክ ባደረገው በጣም የታወቀ 2011 ላይ ባደረገው ጥናት አንድ ሰው ሚድል ክላስ ነው የምንለው ከ7 እስከ $17 በቀን የሚያጠፋ ከሆነ ነው ይላል። ዝም ብለን አቨሬጅ ብንወስደው $10 ማለት ነው። $10 አሁን ብታስቢው በዚህ ሀገር 1600 ብር ማለት ነው። 1600 ብር በቀን ብታጠፊ እዚህ ሀገር ላይ በ10 ቀን 16000 ብር፣ በወር 48000 ብር ማጥፋት ከጠፋሽ ሚድል ክላስ ነሽ ማለት ነው። እኛ ጋር ደሞዝ ብትወስጂ አማካኙ 5000-6000 ብር ነው፣ 48000 ይደርስ። ሚድል ክላስ ጠፍቷል ማለት ትችላለሽ። የለንም ቤዚካሊ ሚድል ክላስ የሚጠፋበት ሀገር እቃ የሚገዛ የለም፣ እቃውን የሚያንቀሳቅስ የለም። ኢፌክቲቭ ዲማንድ እንለዋለን የለም። ስለዚህ ታለንትድ ኢንዲቪዥዋልስ ደግሞ ለቀው ይሄዳሉ። ምክንያቱም በዚህ አያዋጣቸውም። ስለዚህ ሀገሩን ለቀው ይሄዳሉ። ኤዱኬሽን አክሰስ ወደ ካፒታል ኤዱኬሽን እና ታለንትሽን ወደምታዳብሪበት አይሄድም። በዚህ ምክንያት ኢኮኖሚም ስታግኔት ያደርጋል። ምን ማለት ነው? ይፈዛል። በዚህ ሶስተኛው ጥፋት ኢኒኳሊቲ የሚያመጣው ኢንተርጀኔሬሽናል ጋፕ ይፈጥራል። ማለት አሁን ብዙ ዳታዎች የሚያሳዩት ለምሳሌ አሜሪካን ሀገር የሚያሳዩት ወልዝ ሀብት ንብረት የወረሱ ናቸው የሚቀጥለውን ሲስተም የሚይዙት። ስለዚህ ሚድል ክላሱ ከጠፋና ኢኒኳሊቲ በጣም ከበዛ ሪፕሮዲስ የሚቀጥለው ጀኔሬሽን ማጆሪቲው ደሃ ይሆናል ማለት ነው። የሚወሰው ነገር የለው። በትውልድ መሀል መሰናክል ይፈጥራል። ፋይናሊ ዲሞክራሲንም ዲክላይን ያደርጋል። ፖለቲካል ኢምፕሊኬሽን አለው። አንደኛ ተስፋ የቆረጡን ሰዎችን የሚያደራጁ ፖለቲካል ኢንተርፕሬነር የምንላቸው ማለት ነው። ፖለቲካል ነጋዴዎች በቀላሉ ሊያስነሱሽ ይችላሉ። ለምን? ምሬት አለሽ። ስለዚህ ይሄ ፖለቲካ ቀውስ ያመጣል። በአንዳንድ ያላደጉ ሀገሮች ደግሞ አሁን እስካሁን ያወራነው ግለሰቦች መሀል ያለ እኩልነት መጥፋት ነው። አንዳንድ ጊዜ ደግሞ ይሄ ወደ ኮሚኒቲ ይሄዳል። በኮሚኒቲ መሀልም ኢኒኳሊቲ ሊፈጠር ይችላል። አሁን አዳዲስ ጽሁፎች ይህንን ይሉታል ሆሪዞንታል ኢኒኳሊቲ ይላል። የጎንዮሽ
ኢኒኳሊቲ ይላሉ። አንድ ኮሚኒቲ ዶሚኔት ያደርግና የመንግስትንም ሀብትንም ዶሚኔት ያደርጋል። ሌላው ኮሚኒቲዎች ግሪቪያንስ ይሆናል። አሁን ቅድም በግለሰብ ያወራ ነው። በኮሚኒቲ ደግሞ ሲሆን ወደ ፖለቲካል ቀውስ ይሄዳል። ምክንያቱም ኮሚኒቲውን ለማደራጀት በጣም ይቀላል ማለት ነው። ስለዚህ በብዛት ሲታይ እና በጌም እይታ ኢኒኳሊቲ ብዙ መጥፎ ነገሮች አሉት። ፕሮፌሰር አለማየሁ እንደገለጹትም በኢትዮጵያ በተሰራ ቀደም ያለ ጥናት ይሄው ሰፊ የገቢ መጠን በዜጎች መሀል መፈጠር ድህነትን ያባባሰ ሆኖ እንዳገኙትም አመላክተዋል። እኛ አንድ ጊዜ ኢትዮጵያ ውስጥ ጥናት አድርገን ነበረ። ለምሳሌ ኢኮኖሚው በ1% ቢያድግ ሁሉ ጊዜ አብሮት ኢኒኳሊቲው ደግሞ ያድጋል ጎን ለጎኑ ማለት ነው። አይ ቲንክ ኢትዮጵያ ውስጥ ያደረግነው ጥናት ትንሽ ቆይቷል እንጂ ኢኮኖሚው በ1% ሲያድግ ድህነት በ2% ይቀንሳል። ኢኮኖሚው ስላደገ ግን አት ዘ ሴም ታይም ደግሞ ኢኒኳሊቲ ወይም ይሄ እኩልነት የምንለው በ1% ስለሚጨምር የተጣራ ውጤቱ ድህነቱ የሚቀንሰው በ1% ብቻ ነው። ስለዚህ ድህነትን ያባብሳል ማለት ነው ኢኒኳሊቲ። መሰረታዊ ሀሳቡ እንግዲህ ይሄ ነው። ይህን የሀገር ህልውና የሚያናጋና በርካታ ሳንካዎችን የሚፈጥር ምጣኔ ሀብታዊ ጉዳይ ለማስተካከልም መፍትሄ መኖራቸውን የጠቀሱት ፕሮፌሰር አለማየሁ በተለይም በመንግስት በኩል ሊወሰዱ የሚገባቸውን እርምጃዎች ተናግረዋል። ሁለት አይነት አካሄድ ነው የሚካሄደው። ሰዎች የሚሉት በፖሊሲ ነው። ለምሳሌ በታክስ ሲስተም፣ በድጎማ ሲስተም ይላሉ። ለምሳሌ እኛ ሀገር እስከ ዛሬ ድረስ መብራት ይደጎማል፣ ነዳጅ ይደጎማል፣ ትራንስፖርት ይደጎማል፣ ውሃ ይደጎማል። እነዚህ ድጎማዎች አሁን እንደምታውቂው ባለፉት ከ2024 ጀምሮ የሜፍ ፕሮግራም ስለተቀበል ተነስተዋል። ኦር እየተነሱ ነው። ይሄ መጥፎ ነው፣ ለኢኒኳሊቲ ያባብሰዋል። ስለዚህ እነዚህን አለማንሳት አንድ ፖሊሲ። ሁለተኛው ፖሊሲ የታክስ ሲስተም ላይ ሁለት አይነት ታክሶች አሉ እኛ የምንለው። አንደኛው ተረማማጅ ማለት ይቻላል ፕሮግሬሲቭ ታክስ የሚሉት አለ። ሁለተኛው ደግሞ ሪግሬሲቭ ታክስ አለ። ፕሮግሬሲቭ ታክስ ምን ማለት ነው? ተረማማጅ ያልኩት እኔ ገቢሽ በጨመረ ቁጥር ታክሱን መጨመር። ሀይ ኢንከም የሚያገኙትን ሞር ታክስ ታደርጊያለሽ፣ ትንሽ ደግሞ ገቢ የሚያገኙትን ትንሽ ታክስ ታደርጊያለሽ። ይህን ስታደርጊ እኩልነቱን መፍትሄ ወደ መስጠት ትሄጃለሽ ማለት ነው። ግን ይሄ ብቻ አይደለም፣ የታክስ አይነቶችንም መለየት ይፈልጋል። አንዳንድ የታክስ አይነቶች ለሀብታም ያደሉ ናቸው፣ ለድሃውን የሚጎዱ ናቸው። ለምሳሌ ቆንጆ ኤግዛምፕል ቫት ነው፣ ተጨማሪ እሴት ታክስ የሚባለው። እኔ ለምሳሌ ድሃ ብሆን አንቺ ሀብታም ብትሆኝ ሁለታችንም እኩል 15% ነው የምከፍለው። ተራማማጅ ያልሆነ ይህ ተራማጅ የሆነ የግብር ስሌት ነው። ስለዚህ አንድ የግብሩን ተራማማጅ ማድረግ ላይ ፕሮግሬሲቭ ማድረግ፣ ሁለተኛው ደግሞ የታክስ አይነቶችን መለየት። ከዚህ በተሻለ ግን መዋቅራዊነት ማድረስ ይህን ችግሩ መፍታት ይቻላል። በመዋቅራዊነት ምን ማለት ነው? ታክስ ከምትቀንሺለት ይልቅ ግን እሱ ገቢ የሚያዳብርበት ኤሪያ ላይ እንዲገባ ያንን ኤሪያ ደግሞ እንመደጎ። ለምሳሌ ግብርና እንውሰድ ወይ ትንንሽ ጥቃቅንና አነስተኛ እንውሰድ። ስለዚህ ብዙ ሰው እዚህ ውስጥ ነው ያለው። አሁን እኛ ሀገር 80% የምትይው ሰው ግብርና ውስጥ ነው ያለው። ከእንደገና ደግሞ ሰራተኛ ብለሽ ከምትቆጥሪው ውስጥ 35 ሚሊዮን በላይ ሰልፍ ኢምፕሎይድ ነው። መንግስት የሚከፍለው 2.5 ሚሊዮን ነው። ገባች? 35 ሚሊዮኑ ግን በቤተሰብ በራሱ የሚሰራ ነው። ስለዚህ መዋቅራዊ ድጋፍ ከፈለግሽና እኩልነትን ለማጥፋት ከፈለግሽ እነዚህ ሰልፍ ኢምፕሎይድ የሆኑትን የምትረጅበት መንገድ በታክስ እነሱን ማጨናነቅ አያስፈልግሽም። በመስሪያ ቦታ ማጨናነቅ አያስፈልግሽም። ፋይናንስ በቀላሉ ታቀርቢላቸው ይገባል። እነዚህንና ገበሬዎች እንደዚህ ብታደርጊ ከቀረጥና ከድጎማ በተሻለ መንገድ በመዋቅራዊ መንገድ ይህ እኩልነትን መፍትሄ መስጠት ይቻላል። ፕሮፌሰር አለማየሁ የጠቀሱት መፍትሄዎች ተግባራዊ እንዲሆኑና በሀገራችን የተከሰተው ችግር እንዲቀረፍ ጥሪ አቅርበዋል።